በስውራን ቅዱሳን ብዙ ተአምር የሚታይበት ከአባቶች አንደበት ብዙ የተባለለት ነገር ግን ብዙዎች የማይደርሱበትን በአዲስ አበባ ሀገረ ስብከት ውስጥ በቦሌ ቡልቡላ ምዕራፈ ቅዱሳን ቅድስት አርሴማና አቡነ ተክለ ሃይማኖት አንድነት ገዳም ለማግኘት እየተጓዝን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የመንፈስ ቅዱስ ጸጋና ሰላም የካህኑ ጸጋ ዘአብ የቅድስት እግዚአብሔር የጻድቁ አባታችን የአቡነ ተክለ ሃይማኖት የእናታችን የሰማዕቷ ቅድስት አርሴማ ምልጃና ጸሎት ከሁላችን ጋር ለዘላለሙ ጸንቶ ይኑር። ለኃጢአት ይቅርታ ካንተ ሻለሁኝ ጌታዬ ሆይ መንገድን አሳየኝ። የአንተ መንገድ እጅግ ይከብዳል፣ የጽድቅ ፈተና ማለፍ ይጠይቃል። ጌታዬ ሆይ ጥበቃ ይደንቃል። ደካማ ብሆን በራሴ ባልችለው አንተ በእኔ ካለ ድል አደርገዋለሁ። ከደጅ ስደርስ ልቤ ይመታል፣ ወደ ማደሪያ እግሬ ተነስቷል። ጌታዬ ሆይ ልቤ አንተን ይመኛል። ሕይወቴን ላንተ ልሰጥ መጣሁኝ፣ ለኃጢአት ይቅርታ ካንተ ሻለሁ።
አሜን። ንጽሕት ሰማዕት አርሴማ ቅድስት የክርስቶስ የጸጋው ማደሪያ በውስጧ የእምነት ኪዳን ጽላት ያለባት በልቧ 10ቱ ቃላተ ሕጎች የተጻፉባት እናታችን አርሴማ ቅድስት በመጨረሻም ሰውን አስቀድመን በርቀት ልንመለከት ነው በሄድንበት ዋሻ ውስጥ ስለ ስፍራው ብዙ ነገር እንድንረዳ የሚያደርግ ለአእምሯችን የከበደ ነገር ገጠመን።
ዙሪያውን የከበቡት ደኖችን አልፈን በርቀት ዋሻዎቹን ተመለከትናቸው። በዋሻውን በር ላይ ያገኘናቸው አባት እንዲህ አሉን፣ በሉ አትፍሩ፣ የቅዱሳኑ ፈቃድ ሆኖ እዚህ ደርሳችኋልና ከዚህ በኋላ ሁላችሁም ሰላም እየደገማችሁ ወደ ዋሻው ግቡ አሉ። ጌታዬ ሆይ ልቤ አንተን ይመኛል። በእርግጥም ስለ እነዚህ ዋሻዎች የሰማናቸው ታሪኮች ቅዱሳኑ ካልፈቀዱ በስተቀር ወደ እነዚህ ቦታ መግባትም ሆነ መቅረብ ብዙ ፈተና እንዳለው ቢነገረንም የቅዱሳኑን ነገር ለመረዳት ያለን ፍላጎት በርቀትም ቢሆን እነዚህ ስፍራዎች እንድናይ ይገፋፋል። ጌታዬ ሆይ መንገድን አሳየን። ከሰማናቸው ታሪኮች ከራሳችንም የሕይወት ድካም አንጻር ወደዚህ ዋሻ አይደለም መግባት መቅረባችን ቢያስጨንቀን አሁን እዚህ ደርሶ አልገባም ማለት ነው ይባላል የሚል ይሉኝታ በፍርሃትና በጭንቀት ውስጥ ሆኖ ወደ ውስጥ መግባታችንን ጀመር። በስተመጨረሻም የቅዱሳኑ ፈቃድ ሆኖ በዋሻ ውስጥ ሆነን ዓይናችንን የከበደውን ጨለማ ለማንሳት ጧፋችንን መለኮስ ጀመር። ጌታዬ ሆይ ጌታዬ ሆይ መንገድን አሳየኝ። የአንተ መንገድ በውስጡ እየተዘዋወርን ከቆየ በኋላ ጸሎታችንን ጨርሰን ከዋሻ ውስጥ በእግዚአብሔር መልካም ፈቃድ በቅዱሳኑ ጸሎት ወጣን። አባታችንም በሩ ላይ አግኝተውን አይዟችሁ፣ ቅዱሳኑ ባይፈቅዱ ኑሮ እዚህ ገዳም ውስጥ አይደለም ደጁን ባረገጣችሁ ነበር አሉ። ጌታዬ ሆይ ጌታዬ ሆይ ጥበቃ ይደንቃል።